በምን ያሟታል? በድንግልናዋ እንዳይጠረጥሯት ነቢያትም ድንግል ሆና ጸንሳ ድንግል ሆና እንደምትወልድ መሰከሩባቸው። ሐዋርያትም ዮሴፍ ሳለ ያለ ዮሴፍ አጋዥነት ሳይገናኙ ጸንሳ እንደተገኘች ተናገሩባቸው። እግዚአብሔርም ያገኘው እሷን ነው። እኛም ፈልገን ያገኘነው እሷን ነው። እኛም ሌላ የለንም፣ እግዚአብሔርም ሌላ የለውም። ምክንያቱም ወደ ምድር ወርዶ እሷን ነው ያገኘው። ስለዚህ ሌላ የለንም እኮ በእውነት ክርስቲያኖች፣ እስኪ በሉት ሌላ የለንም በሉ እስኪ። ከማን በቀር? ከድንግል በቀር ማንም የለንም። ወደ ቤተ መቅደስ ስትመጣ ግን ካህናቱ ወዲያውኑ ፈጥነው አልተቀበሏትም። ባያውቁ ነው እንጂ እኮ በቅድስተ ቅዱሳን ውስጥ ካለው ታቦት ይልቅ አሁን የመጣችላችሁ ታቦት ትከብራለች። ከሙሴ ጽላት የምትከብረው ታቦት ዛሬ ነው የመጣችው። አካላዊ ቃል ኢየሱስ ክርስቶስ ጽላት ሆኖ በውስጧ የሚቀመጥባት የሚያርፍባት አማናዊት ጽላት አሁን የመጣችው ናት። ወንድምህን ከምታሳድደው ይልቅ በእውነት አንተን እየወጋህ ያለውን ሰይጣን በጸሎት ብታሳድደው ይሻለ ነበር አይደለ? የሚጠቅመን ቁርባኑ ነበር። እኛ ግን የምንሯሯጠው ለምድራዊው መብልና መጠጥ ነው። የሚጠቅመን ጸሎቱ ነበር። እኛ ግን የምናስቀድመው ወሬውን ነው። የሚጠቅመን አገልግሎቱ ነበር። እኛ ግን የምናስቀድመው ስርቆቱን ነው። እሱን በመስቀል ላይ አይሁድ ራቁቱን በሰቀሉት ጊዜ፣ በጅራፍ በገረፉት ጊዜ ያለቀሰችው ለቅሶ ይረሳል እንደ ክርስቲያኖች? ምድር ላይ የወደቀች ከዚያም ደግሞ አጽናኝ በሌለበት ስፍራ ላይ ተገኝታ ስለ ክርስቶስ መከራን የተቀበለች ብቸኛ እናት መሆኗ ይረሳል እንደ እግዚአብሔር ቤተሰቦች? የሚጠቅመን እግዚአብሔርን ደጅ መጥናት ነው። ግን የማይጠቅመንን ጠንቋይ ደጅ ስንጠና ገንዘባችንንም እድሜያችንንም የጨረስን በጣም ብዙዎች ነን። እግዚአብሔር የገባልንን ቃል ባለማወቅ ጠንቋይ የገባልን ቃል እስኪፈጸም ድረስ እየጠበቅን ያለን ሰዎች በጣም ብዙዎች ነን። ቀላል አይደለም። ጠባቂ መላኳ ማን ይባላል? ኧረ ተው፣ ጠባቂ ነው ያልኳቸው። ጠባቂ መላኳ ማን ነው? ሚካኤል። የብስራት መላኳ ማን ነው? መጋቢ መላኳ ማን ነው? ፋኑኤል ነው። እነዚህ ሶስቱ መላእክት ልዩ ልዩ አገልግሎት የተሰጣችሁ ናቸው በእመቤታችን በድንግል ማርያም። እመቤታችን ቅድስት ድንግል ማርያም እንደ ወንዝ ሁሉ መላእክትም ጻድቃንም ሰማዕታትም የሚጠጉባትና የሚማጸኑባት ናት። ለጻድቃንም ለመላእክትም ለሰማዕታትም ለሐዋርያትም ለደናግልም ለመነኮሳትም የተሰጠው ጸጋ በጠቅላላ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል ማለት ነው። መርገምን የሚለውጥ በረከት የተሸከመችው ድንግል ዛሬ ወደ ቤተ መቅደስ መጣለች። የተጠማ ሰው ከውሃ ሲደርስ ደስ እንደሚለው ሁሉ፣ የተራበ ሰው ምግብ ሲያገኝ እንደሚደሰት ሁሉ እኛም በእውነት ስሟ ሲጠራ በጣም ደስ ይለናል። እንደ መላእክት ንጽሕት ናት። እንደ ሰማዕታት በመከራ የተፈተነች ታጋሽ ናት። እንደ ባህታውያንም መናኝ ከዓለም የራቀች ናት። ነጭ እምቦሳ ተብላ የተጠራችው ድንግል ማርያም ናት። አንበሳውን አቀፈችዋ። ድንግል ማርያም እናት ያልሆነችው በጭንቅ ቀን ያልደረሰችለት አለ? ማንም የለም። በእውነት ብታምኑም ባታምኑም ይህ እውነት ነው። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኝባቸው ሚዲያዎች መካከል በዋናነት የሚጠቀስ እንደውም በባህር ዳርና በአካባቢው ላይ በስፋት በጥሩ መንፈሳዊ እንቅስቃሴ በጥሩ መንፈሳዊ አገልግሎት ላይ የሚሳተፍ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። ግብር በአካል ሶስት በባህሪ በህልውና አንድ አምላክ ብያምኜ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ እጀምራለሁ። የእመቤታችን የቅድስት ድንግል ማርያም ጣዕመ ፍቅሯ ስቧችሁ በረከቷን ሽታችሁ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የእማምላክ የቅድስት ድንግል ማርያም ልጆች፣ ምእመናንና ምእመናት በልዑል አምላክ በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እመቤታችንን ከሰማይ በታች እንደ እመቤታችን ያለ ስጦታ በሰማይም በምድርም ላሉ ፍጥረታት ሁሉ ለማንም አልተሰጠምና እመቤታችን ቅድስት ድንግል ማርያምን ስጦታ አድርጎ የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስማ ለየት ድንግል ማርያም፣ የዚችም ድንግል ስሟ ማርያም ነው በሚል ርዕስ የዛሬውን ትምህርታችንን እንጀምራለን።
የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ የሚገኝ ቃል ነው። እስኪ ሁላችሁም በሉት። የድንግሊቱም ስም በሉ ማርያም ነው። እስኪ በሉት ማርያም ነው። መልአኩ ቅዱስ ገብርኤል ወደ እሷ ተልኮ ከመጣ በኋላ ቅዱስ ሉቃስ የመልአኩን መምጣት ሲነግረን የድንግሊቱም ስም ማርያም እንደነበረ ገለጠልን። እዚህ ላይ የድንግሊቱም ስም ብሎ አጻፋውን የተናገረው በቀደመው ዘመን ከ700 ዓመት በፊት ኢሳይያስ እነሆ ድንግል በድንግልና ተጸንሳለች ብሎ የተናገረውን በማስታወስ ነው። ያኔ ነቢዩ ኢሳይያስ በድንግልና ጸንሳ በድንግልና ተወልዳለች ብሎ የተናገረላት የድንግሊቱ ስሟ ማን ነው? ማርያም ነው ብሎ ተናገረ። ሕዝቅኤል በተዘጋ ደጅ አምሳል የተመለከታትና የማይናወጥ የማይፈታ ማህተመ ድንግልናዋን ለመግለጥ ሳይከፍት ገብቶ የኃያላን አምላክ እግዚአብሔር ሳይከፍት ሲወጣ በራእይ የተመለከታት ያቺ የተዘጋችው ቤተ መቅደስ ማናት? እመቤታችን ቅድስት ድንግል ማርያም ናት። ያቺ ቤተ መቅደስ ያቺ ድንግል ስሟ ማን ነው? ማርያም ነው። ማርያም የሚለውን የእኛ ሊቃውንት በልዩ ልዩ ስያሜ በልዩ ልዩ ትርጓሜ መስጥረውታል። ሌሎቹ ሊቃውንትም በተለያየ መልክ በተለያየ ምስጢር መስጥረውታል። አባ ጀሮም የተባለ ሊቅ ማርያም ማለት በሶሪያ ቋንቋ እመቤት ማለት ነው ብሎ ይተረጉመዋል። ምን ማለት ነው? እመቤት ማለት ነው ብሎ ይተረጉመዋል። እመቤታችን ቅድስት ድንግል ማርያም። ሌላው ሊቅ ደግሞ ከብሉይ ኪዳኗ ማርያም ኦሪት ዘጸአት ምዕራፍ 2 ላይ ካለችው ማርያም ከሙሴ እህት ማርያም ጋር አነጻጽሮ ማርያም ማለት የባህር እመቤት የባህር ብርሃን ማለት ነው ብሎ ተርጉሞታል። ብርሃንን የተሞላች ማለት ነው ይላል። ቆርኔሌዎስ የሚባል ሊቅ ደግሞ ይህን ሲተረጉመው ማለት ነው። ስለዚህ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ እመቤት ሆና የተሰጠችና ለአምላክ እናትነት የተመረጠች ናት። ይህችም ስሟ ማርያም ተብላ የተጠራችው በቀደመው ዘመን እስራኤልን ነፃ ባወጣ ጊዜ ሙሴ ሴቶችን ትመራ የነበረችው ማርያም ትባል የነበረችው ሴት ናት። መሲሁን ለእስራኤል መሲሃቸው የመጀመሪያው መሲህ ሙሴ ነው። እስራኤልን ከጥፋት የሚያድናቸውን መሲህ ሙሴን ጠብቃ ከሞት ያተረፈችው በባህር ውስጥ ገብታ ተጠብቀው የነበረችው ማርያም ትባል የነበረችው የሙሴ እህት ናት። በኋላም ሙሴ ሕዝቡን እየመራ በነበረ ጊዜ ወንዶቹን ሙሴ ይመራል፣ ሴቶቹን ደግሞ ማርያም ትመራ ነበር። ከበሮ ይዛ በሕዝቡ መካከል ትዘምር እንደነበረም በኦሪት ዘጸአት ምዕራፍ 15 ላይ ታሪኳ ተጽፎ እንመለከታለን ማለት ነው። እመቤታችን ቅድስት ድንግል ማርያምን አዳኛችንን መሲሐችን ኢየሱስ ክርስቶስን በክብር ወደ ዓለም ሲመጣ የተቀበለችውና ዲያብሎስ በሄሮድስ አድሮ ሊገድለው በፈለገ ጊዜ መሲሁን ይዛ የተሰደደችና ከሞት ለማዳን ከሞት ለማራቅ መሲሁን ለማዳን ትተጋ የነበረችው እመቤታችን ቅድስት ድንግል ማርያም ናት። ሙሴን የጠበቀችውም ማርያም ናት። ኢየሱስ ክርስቶስን የጠበቀችውም ማርያም ናት። ስማቸውን እንዲህ አገናኝና ትርጓሜያቸውንም የባህር እመቤት ማለት ነው ብሎ አመሰጠረው ማለት ነው ሊቁ። እመቤታችን ቅድስት ድንግል ማርያምን የባህር እመቤት ብሎ የተናገረው እመቤታችን ቅድስት ድንግል ማርያም ባህር ናት ይላል ሊቁ። ባህር መባሏም ምንጮች ሁሉ የሚሰበሰቡባትና ወንዞች ሁሉ ፈሰው የሚገቡባት ስለሆነች ነው ባህር የተባለችው ይላል። እመቤታችን ቅድስት ድንግል ማርያም እንደ ወንዝ ሁሉ መላእክትም ጻድቃንም ሰማዕታትም የሚጠጉባትና የሚማጸኑባት ናት። ለጻድቃንም ለመላእክትም ለሰማዕታትም ለሐዋርያትም ለደናግልም ለመነኮሳትም የተሰጠው ጸጋ በጠቅላላ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷታል ማለት ነው። እንደ መላእክት ንጽሕት ናት። እንደ ሰማዕታት በመከራ የተፈተነች ታጋሽ ናት። እንደ ባህታውያንም መናኝ ከዓለም የራቀች ናት እመቤታችን ቅድስት ድንግል ማርያም። እንደ ሐዋርያትም ክርስቶስን ይዛ ዓለም እስኪያልቅ ድረስ በእግሯ የተሰደደች በምድር ዳርቻ ሁሉ የተጓዘች እሷ እመቤታችን ቅድስት ድንግል ማርያም ናት። ስለዚህም ነው ሊቁ ምን ይላል?
የነዚህ ሁሉ ቅዱሳን ጸጋ ፈሶ ፈሶ የሚገኘው ተጠራቅሞ የሚገኘው እመቤታችን ቅድስት ድንግል ማርያም ውስጥ ስለሆነ ነው ይላል። ባህር ብሎ የጠራት ከዚህ የተነሳ ነው። በእርግጥም እመቤታችን ቅድስት ድንግል ማርያም የጸጋ ሁሉ መፍሰሻ የተድላ የደስታ መገኛ ናት። እማምላክ ቅድስት ድንግል ማርያም ስሟ ሲጠራ መላእክት ደስ ይላቸዋል ይላል። ስሟ ሲጠራ አጋንንት ደግሞ ይከፋቸዋል፣ ይደነግጣሉ። መላእክት ደስ የሚላቸው አጋንንት ደግሞ የሚከፋቸው የማን ስም ሲጠራ ነው? እስኪ ጥሯት ሁላችሁም። የድንግሊቱም ስም ማን ነበረ? ማርያም ነበረ። ማርያም ነው። መልአኩ ቅዱስ ገብርኤል ተልኮ ሊያበስራት የመጣው ስሟ ማርያም ትባል ወደ ነበረችው ናዝሬት ገሊላ አውራጃ ውስጥ ናዝሬት ከተማ ከምትገኘው ከአንዲት ድንግል ዘንድ ነው የመጣው ማለት ነው። እንደ መላእክት ባለ ድንግልና መጠርጠር የሌለበት ንጽህና ቅድስናን ይዛ የተገኘች እሷ ብቻ ስለሆነች አሐቲ ድንግል እንላታለን። ምን እንላታለን? አሐቲ ድንግል እንላታለን። ቢጤ የላትም ማለት ነው። ክርስቲያኖች ሰማይ እንኳን በፊቱ ንጹህ አይደለም ይላል ኢዮብ። በእግዚአብሔር ፊት ሰማይስ ንጹህ ነኝ ቢል እንዴት ሊሆን ይችላል? እንኳን ምድር። እመቤታችን ቅድስት ድንግል ማርያም ግን በእግዚአብሔር ፊት ምንድናት? የነጻች ናት። እስኪ ተመልከቱት። በእውነት እንደ ውሃ የጠራች ግን ደግሞ ከምድር የተገኘች አይገርማችሁም? ከሰማይ ከመጡ ከመላእክት ይልቅ ጽነት ያልተገኘባት የኃጢአት ምልክት የማይታይባት እመቤታችን ቅድስት ድንግል ማርያም ናት። ወርቅን በአፈር ውስጥ ቢቀብሩት እንዴት ይዝጋል? ብረትን እንኳን በአፈር ውስጥ ቀብረውት ከአፈሩ ላይም ቢያስቀምጡት በክብርም ቢያኖሩት መዛጉየት ይቀራል። እመቤታችን ቅድስት ድንግል ማርያም እንደ ወርቅ የጠራች ስለነበረች በአዳም ልጆች በረከሰው በአዳም ገላ ውስጥ የተገኘች የነበረች ብትሆንም እንኳን ንጽህናዋ ቅድስናዋ በአክናፈ መንፈስ ቅዱስ የተጠበቀላት ንጽሕት ነበረች ማለት ነው። እንተ በአማን ራቁ ደመና የሚላት ቅዱስ ያሬድም በዜማ ይወስደዋል፣ ያመሰግናታል። ቅዱስ ቄርሎስም በተረፈ ቄርሎስም እንደዚሁ እንተ በአማን ራቁ ደመና ዘጸሮተ ለንጹሕ ዝናም፣ ንጹሕ ዝናም ክርስቶስን ይዛ የተገኘች ንጽሕት ደመና እመቤታችን ቅድስት ድንግል ማርያም ናት። ይህች ንጽሕት ድንግል ናት እንግዲህ ዛሬ ለእግዚአብሔር ትሰጥ ዘንድ በእናትና በአባቷ እቅፍ ሆና ወደ ቤተ እግዚአብሔር የመጣችው ይህች ንጽሕት ድንግል ናት። አንዲት ድንግል ተብላ የተጠራችው በወንጌል የተመዘገበችው እሷ ብቻ ናት። በወንጌል ውስጥ የተመዘገቡ ብዙ ደናግል ስላሉ ነው ክርስቲያኖች አሐቲ ድንግል ብሎ ለይቶ የተናገራት እመቤታችን ቅድስት ድንግል ማርያም። በብሉይ ኪዳን እነ ኤልያስም እኮ ደናግል ናቸው። እነ ዮሐንስም በድንግልና ጸንተው የኖሩ ናቸው። ሌሎችም አይታጡም። በሌሎችም መጻሕፍት በጣም ብዙ ደናግል በቤተ ክርስቲያን ውስጥ አሉ። እንደ እመቤታችን እንደ ቅድስት ድንግል ማርያም ያለ በውስጥም በውጭም በነፍስም በስጋም በሕሊናም ጭምር ድንግል የሆነ ግን ማንም ስለሌለ አሐቲ ድንግል እንላታለን። ምን እንላታለን? አሐቲ ድንግል ብለን እንጠራታለን ማለት ነው። አሐቲ ድንግል መዝገቡ ለቃል የምንላት እመቤታችን ቅድስት ድንግል ማርያም ነው። ይህችን ንጽሕት ዛሬ ሐናና ኢያቄም ወደ ቤተ መቅደስ ይዘዋት መጡ ማለት ነው። በቤተ መቅደስ ያሉ ካህናት ደንግጠዋል። የሰው መባ ተቀብለው አያውቁምና ያውም ደግሞ ሴት ልጅ ለእግዚአብሔር ስጦታ ሆና ተሰጥታ አታውቅም ነበርና ደንግጠዋል። የወንድ ስጦታ ያውቃሉ። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ የተመዘገበችው ሐና ስለቷ ሲፈጸምላት ሳሙኤልን አምጥታ ለእግዚአብሔር ስለት ነው የሰጠችው። በዚያ ላይ ታሪክ ተጽፏል። ወንድ ልጅ ለእግዚአብሔር ቤት ቢሰጥ ያገለግላል ብለው ነው። ሴት ልጅ ግን እንዲህ ተቀብለው አያውቁምና ድንጋጥ ሞልቷቸዋል። ካህናቱ ደንግጠዋል። በዚህ ምክንያት ተሰብስበው ይማከራሉ። አንዱ ሴት ናትና እንዴት አድርገው ያኖሯታል፣ ያስጨንቃቸዋል። ሌላው ደግሞ ምግቧን እንዴት እናደርጋለን ብለው እንዲሁ ይጨነቃሉ። በዚህ ሁሉ ሲጨነቁ እግዚአብሔር መፍትሄውን አመጣ። ሴትነቷም በሴት የተጎዳውን ዓለም በሴት ለማዳን እንደሆነ አላወቁምና ለዚህ ነው መጨነቃቸው። ይህ ዓለም የተጎዳው የወደቀው በሴት ነበር። ትርዳህ ተብሎ በተሰጠችው በዚያች ሴት ምክንያት አዳም ክብሩን አጥቷል። ዛሬ ግን ትርዳህ ተብለው የተሰጠችው እመቤታችን ቅድስት ድንግል ማርያም ለአዳም መታለታለችና ይህች ለዚያችኛዋ ሴት ሙላት ልትሆን የመጣች ናት። መርገሟን በበረከት ልትለውጥላት። በእውነት እሷን ባነሳን ጊዜ ሁሉ በሰማይ መላእክትን በምድር ደግሞ እኛን ደስ የሚለን ለምን መሰላችሁ?
የሔዋን መርገም በድንግል ማርያም በረከት ስለተለወጠ እኮ ነው። የሔዋንን መርገም የድንግል ማርያም በረከት ለውጦታል፣ ሸፍኖታል። ስለዚህም መርገምን የሚለውጥ በረከት የተሸከመችው ድንግል ዛሬ ወደ ቤተ መቅደስ መጣለች። የብሉይ ኪዳኑ ቤተ መቅደስ ምንም እንኳን የሐዲስ ኪዳን ቤተ መቅደስ ከሆነችው ከእሷ ጋር በክብር የማይነጻጸር ቢሆንም እግዚአብሔር በመቅደሱ ሊያሳድጋት ስለፈለገ ከእናትና ከአባቷ ከኢያቄምና ከሐና የሚቀበልበት ቀን ደርሷል ዛሬ ማለት ነው። ጊዜው ሲደርስ በሐና ማኅፀን አስቀመጣት። ጊዜው ሲደርስ ደግሞ በ3 ዓመቷ ከሐናና ከኢያቄም ሊቀበላት እግዚአብሔር ዛሬ ወደ ቤተ መቅደስ ይዘዋት መጡ ማለት ነው። ኢያቄምና ሐና ይዘዋት ሲመጡ ከኋላዋ መላእክት እያጀቧት እየዘመሩላት ይመጡ ነበረ። በሐና ቤት በነበረችበትም ጊዜ በእናቷ እቅፍ በነበረችበትም ጊዜ መልአክ ከእናቷ እቅፍ እየሰወረ ይወስድባት ነበር ይላል። በዚህ ምክንያት እንዲያውም ሐና ብዙ ቀን አልቅሳለች፣ ደንግጣለች። መልአኩ በክንፎቹ ጋርዶ ዝማሬውን ያሰማት ስለነበረ ከሐና ትሰወርባት ነበር። በዚህ ምክንያት ሐና ምን ወሰዳት እያለች ትደነግጥ ነበር። 3 ዓመት ሙሉ በሐና እቅፍ ሳለች መላእክት አልተለዩአትም። 3 ዓመት በሐናና በኢያቄም እቅፍ በነበረችበት ጊዜ ያልተለዩት መላእክት ዛሬ ወደ ቤተ መቅደስ ስትመጣ አጅቧት ደስ እያላቸው እየዘመሩላት ነበር የሚሄዱ። በእኛ ሀገር ጽዋ የሚጠጡ ሰዎች ተሰብስበው ጽዋ ይዘው ሲሄዱ ታያላቸው አይደል? እያጀቡ የቤተክርስቲያን ጥላ ይዘው እየዘመሩ ይሄዳሉ አይደል? የሚስሙ አሉ። ጽዋ እሱ እንኳን ዝም ብሎ ነው፣ እንዲያው ያው ቀጣጥለው ጨማምረውበት ነው። የሆነ ሆኖ እያጎጁ ይሄዳሉ። ዛሬም ደግሞ ታቦት ይዘን በሜዳ እንወጣለን። የጥምቀት ታቦት ይዘን ስንወጣ እያጀብን እልል እያልን እየዘመርን እንሄዳለን። ታቦት እንዲሁ ዝም ብሎ አይሄድ። እመቤታችን ቅድስት ድንግል ማርያም ስትመጣ የመጣችው እኛ ታቦት ወደ ጥምቀተ ባሕር ይዘን እንደምንወርደው ባለ ድምቀት ነው የመጣችው። ለሰው የማይታይ ዝማሬ እየተዘመረላት፣ ለሰው የማይታዩ መላእክት እያገለገሏት ነበር ወደ ቤተ መቅደስ የመጣችው። ወደ ቤተ መቅደስ ስትመጣ ግን ካህናቱ ወዲያውኑ ፈጥነው አልተቀበሏትም። ባያውቁ ነው እንጂ እኮ በቅድስተ ቅዱሳን ውስጥ ካለው ታቦት ይልቅ አሁን የመጣችላችሁ ታቦት ትከብራለች። ከሙሴ ጽላት የምትከብረው ታቦት ዛሬ ነው የመጣችው። አካላዊ ቃል ኢየሱስ ክርስቶስ ጽላት ሆኖ በውስጧ የሚቀመጥባት የሚያርፍባት አማናዊት ጽላት አሁን የመጣችው ናት። እነሱ የሚያገለግሉበት ቅድስተ ቅዱሳን ኪሩቤል፣ ሙሴ የሳላቸው ኪሩቤል ናቸው። ክንፋቸውን ዘርግተው ቆመው የሚታዩት ያውም ከጠራ ወርቅ የተሰሩ ኪሩቤል ናቸው። እዚያ የጋረዱት ያንን ታቦት ውስጥ ቢገባ ነው የሚገኘው። እመቤታችን ቅድስት ድንግል ማርያም ግን ሙሴ የሳላቸው ኪሩቤል ሳይሆኑ እግዚአብሔር የፈጠራቸው ኪሩቤል ክንፋቸውን ዘርግተው የሚያመሰግኗት አማናዊት ታቦት ናት እመቤታችን ቅድስት ድንግል ማርያም። ከሙሴ ታቦት የምትበልጠው ታቦት ወደ ቅድስተ ቅዱሳኑ በመጣች ጊዜ ካህናቱ ፈጥነው አለመቀበላቸው ይገርማል። በእውነት ይህ ዓለም እኮ ሞኝ ነው፣ የሚጠቅመውን አያውቅም። በእውነት ክርስቲያኖች እኛም የሚጠቅመንን ሳናውቅ እንዳንጎዳ እግዚአብሔር ይጠብቀን። በእርግጥ አናውቅም ብዙዎቻችን። የሚጠቅመን ቁርባኑ ነበር፣ እኛ ግን የምንሯሯጠው ለምድራዊው መብልና መጠጥ ነው። የሚጠቅመን ጸሎቱ ነበር፣ እኛ ግን የምናስቀድመው ወሬውን ነው። የሚጠቅመን አገልግሎቱ ነበር፣ እኛ ግን የምናስቀድመው ስርቆቱን ነው። የሚጠቅመንንማ እናውቀዋለን፣ ግን የሚጠቅመንን ሳይሆን የማይጠቅመንን እናስቀድማለን። የሚጠቅመንን በእውነት እናውቃለን ማለት ይቻላል? እኛስ አይደለም። የሚጠቅመንንማ ብናውቅ ኖሮ ጋብቻችን በቅዱስ ቁርባን ይሆን ነበር። የሚጠቅመንንማ ብናውቅ ኖሮ ከቂምና ከበቀል ይልቅ ፍቅርን ገንዘብ እናደርግ ነበር። የሚጠቅመንንማ ብናውቅ ኖሮ ክርስቲያኖች ወሬውን ትተን ጸሎቱን በርከት እናደርገው ነበር አይደለ? የሚጠቅመንንማ ብናውቅ ኖሮ ንስሐ እንገባ ነበር አይደለ? የሚጠቅመንንማ በእውነት እኛም አናውቅም። የማይጠቅመን ነገር ላይ ትኩረት እናደርጋለን። ወንድምህን ከምታሳድደው ይልቅ በእውነት አንተን እየወጋህ ያለውን ሰይጣን በጸሎት ታሳድደው ይሻለ ነበር አይደለ? በወንድምህ ላይ ሰይፍ ከምትመዝበት በዲያብሎስ ላይ የጸሎት ሰይፍ ብትመዝበት ይጠቅምህ ነበር አይደለ? ወንድምህ ላይ ክፉ ወሬ ከምታወራበትና ጠላት ከምታበዛበት በዲያብሎስ ላይ በጠላትነት ብትነሳበት ይሻለ ነበር አይደለ? ይሻለን የነበረው እኮ እሱ ነበር። የእግዚአብሔር ቤተሰቦች ግን የሚጠቅመንን አናውቅም። እኛ የሚጠቅመን
እግዚአብሔርን ደጅ መጥናት ነው። ግን የማይጠቅመንን ጠንቋይ ደጅ ስንጠና ገንዘባችንንም እድሜያችንንም የጨረስን በጣም ብዙዎች ነን። እግዚአብሔር የገባልንን ቃል ባለማወቅ ጠንቋይ የገባልን ቃል እስኪፈጸም ድረስ እየጠበቅን ያለን ሰዎች በጣም ብዙዎች ነን። ቀላል አይደለም። ወንድም ሞቶ አንተ በህይወት ብትኖር ምን ጥቅም አለው? ከሱ ጋር አብረህ በህይወት ብትኖር ይሻል ነበር አይደለም? የሚጠቅመን እሱ ነበር ወገኖች፣ አብረን ብንኖር መልካሙ ነገር እሱ ነበር። ግን የማይጠቅመን ነገር ላይ እናዘወትራለን። እነዚህም ካህናት የሚጠቅማቸውን ዋናዋን ቤተ መቅደስ ሳያስገቡ በር ላይ ያዘገዩት። መላእክት እንዲያስገቧት ይፋጠናሉ፣ ይቸኩላሉ። በቤተ መቅደስ አስገብተው በመንጦላይቱ ውስጥ ሊያመሰግኗት ይቸኩላሉ። ካህናቱ ደግሞ የምግቧን ነገር ይመካከራሉ። ተመልከቱት፣ በማያስጨንቃቸው ይጨነቃሉ። ለዚህ ነው እግዚአብሔር ምልክት እንዲሆናቸው መልአኩ ፋኑኤልን ሰማያዊ ጽዋ፣ ሰማያዊ መሶብ ይዞ እንዲታይ ያደረገው ያን ጊዜ ለዚያ ነው። በሐና እና በኢያቄም ቤትም ሳለች ይመግባት የነበረ መልአክ ነው ፋኑኤል ማለት። ለቅዱሳን አንዳንድ መጋቢ መላእክት ይሰጧቸዋል። ለቅዱሳን የሚሰጡ መላእክት አሉ። ለሙሴ ቅዱስ ሚካኤል ነበረ ይመግበው የነበረው መልአክ። መናውን እያመጣ ህዝቡን ሁሉ ይመግብለት የነበረው መልአክ ቅዱስ ሚካኤል ይባላል። አባ ኪሮስን መና እያወረደ ይመግበው የነበረው መልአክ ዮናኤል የሚባል መልአክ ነው የነበረው። ለእመቤታችን ለቅድስት ድንግል ማርያም ደግሞ መጋቢ መልአኳ ማን ነው አልኳችሁ? አሁን ተናግሬ በአንድ ጊዜ ሩፋኤል የሚላል ከሩፋኤል ደብር የመጣ መሆን አለበት። ማን ነው አልኳችሁ? ጠባቂ መልአኳ ማን ይባላል? ኧረ ተው፣ ጠባቂ ነው ያልኳችሁ። ጠባቂ መልአኳ ማን ነው? ሚካኤል። የብስራት መልአኳ ማን ነው? መጋቢ መልአኳ ማን ነው? ፋኑኤል ነው። እነዚህ ሶስቱ መላእክት ልዩ ልዩ አገልግሎት የተሰጣችሁ ናቸው በእመቤታችን በድንግል ማርያም። ሰባቱም ሊቃነ መላእክት የየራሳቸው አገልግሎት አላቸው። እነዚህ ሶስቱ ግን በዋናነት የሚጠቀሱ ሊቃነ መላእክት ናቸው ማለት ነው። ከሰባቱ ሊቃነ መላእክት መካከል እመቤታችንን እንዲህ ባለ ክብር ያከበረ እግዚአብሔር ስሙ የተመሰገነ ይሁን። ምድራዊውን መብልና መጠጥ እንዳትለምድ እግዚአብሔር ሰማያዊውን መብልና መጠጥ እንዲመግቧት ያደረጋቸው መላእክት ናቸው። ስለዚህም ካህናቱ እንዳይጨነቁ ምግቧ ሰማያዊ መሆኑን ለማመልከት መልአኩ ፋኑኤል በሰው ቁመት ልክ ከፍ አደረገና እመቤታችን ቅድስት ድንግል ማርያምን መገባትና ወደ ሰማይ አደረገ ማለት ነው። መልአኩ ህብስቱን ይዞ ሲመጣ ካህናቱም ሐናና ኢያቄም ሌሎችም የራሳቸው መስሏቸው ቀርበው ነበረ። ያልተሰጠንን ጸጋ መሻት አያስፈልግም። እግዚአብሔር ቤተሰቦች፣ መልአኩ ግን ለነሱ የታዘዘ ስላልነበረ አልሰጣቸውም። እግዚአብሔር ለሁሉም መና በመላእክት እጅ አስይዞ ቢልክ አይችልም? ይችላል። ግን ለየሰው የሚሰጠው ጸጋ ልዩ ልዩ ነው። ክርስቲያኖች፣ የሚሰጠን ጸጋ ልዩ ልዩ ነው። ስለዚህም በተሰጠን ጸጋ መኖር ይገባናል። የተሰጠንን ጸጋ አውቀን ማገልገል ይኖርብናል። ይሄ የሚያሳየን እሱን ነው። መልአኩ ይዞት የመጣውን መና ለእመቤታችን ለቅድስት ድንግል ማርያም መግቧት ወደ ሰማይ አረገ። ከዚህ በኋላ ነው ካህናቱ ተረድተው ምግቧም ሰማያዊ ነው፣ ዘመዶቿም መላእክት ናቸው፣ ትግባ ብለው ፈቅደው ለ12 ዓመታት በቤተ መቅደስ እንድትኖር አስገብተዋት ይሄዱ ማለት ነው። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር እናቱን ተቀበለ በዛሬ ቀን። ከዚህ ቀን ጀምሮ የሚያሳድጋትም የመላእክትን ዝማሬ እያሰማ የሚያኖራትን በቤተ መቅደስ በንጽህና በቅድስና እሱ ራሱ እግዚአብሔር ነው። እንደ ሔዋን አልዘገየችም። ምክንያቱም በ3 ዓመቷ መታለችና። ሔዋን የ15 ዓመት ቆንጆ ነበረች። በ15 ዓመቷ ነው የተሳሳተችው። እመቤታችን ቅድስት ድንግል ማርያም ግን በ3 ዓመቷን ብትመጣ ስህተት ያላገኛት፣ ስህተት ድቀት ያልተገኘባት ንጽሕት ድንግል ሆና በቤተ መቅደስ አድጋለች ማለት ነው። ከማለዳው ጀምሮ እግዚአብሔር ማገልገል ልንለምድ ይገባናል። የእግዚአብሔር ቤተሰቦች፣ ከማለዳው ጀምሮ ካለን ጊዜ ጀምሮ ካወቅንበት ጊዜ ጀምሮ ነፍስ ካወቅንበት ጊዜ ጀምሮ እግዚአብሔርን ማገልገል ይኖርብን ዘንድ ያሳያል ይሄ ቃል። እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ጀምሮ ለማን ተሰጠች? ለእግዚአብሔር ተሰጠች። በ3 ዓመቷ የተቀበላት እግዚአብሔር በ15 ዓመቷ ነው ወርዶ በማህፀኗ ያድር ዘንድ የፈቀደው። በ15 ዓመቷ ነው። ከዚህ ቀን ጀምሮ እናቷም አባቷም እግዚአብሔር ነው። እናትና አባቷም ተመልሰው እንደጠየቋት መጽሐፍ አይነግረንም። የሳሙኤል እናት ሐና
በዓመት አንድ ጊዜም ቢሆን እየመጣች ልብስ ታለብሰው ትጎበኘውም ነበር ይላል መጽሐፉ። የእመቤታችን የቅድስት ድንግል ማርያም እናት ሐና ግን ይህን አላደረገችም። ምክንያቱም እመቤታችን ቅድስት ድንግል ማርያም ልብሷም ሰማያዊ ነው፣ ምግቧም ሰማያዊ ነው። ለመላእክት ሰጥተዋታል። ከዚያ በኋላ ዘመዶቿም መላእክት ናቸው። አጠገቧ የሚገኙም ቅዱሳን መላእክት ናቸው። ሐዘን የለባትም እንጂ ሐዘን ቢገኝባትም እንኳን ሊያጽናኗት የሚችሉ ቅዱሳን መላእክት ናቸው። ሁልጊዜ በመላእክት ደስታ ደስ እያላት በቤተ መቅደስ የካህናቱን ምስጋናና አገልግሎት እየሰማች አደገች ማለት ነው ቅድስት ድንግል ማርያም። ከ12 ዓመት በኋላ ነው 12 ዓመት በቤተ መቅደስ፣ 3 ዓመት በእናትና በአባቷ ቤት። ስንት ዓመት ሆናት? 15 ዓመት ሲሆናት ነው እንግዲህ አምላክ የሚወለድበት ጊዜ ሲደርስ ከቤተ መቅደስ እንድትወጣ የተደረገው። ከዛ በኋላ ምክንያቱም እሷ ራሷ ቤተ መቅደስ ሆናለች። ከዚያ በኋላ እሷ ራሷ ቤተ መቅደስ ስለሆነች በዚያኛው ቤተ መቅደስ አይወለድበትምና ባልመረጠው ስፍራ ላይ እንድትኖር ስላልፈለገ በዮሴፍ ጠባቂነት ማምላክ ቅድስት ድንግል ማርያም ወደ ዮሴፍ ቤት እንድትሄድና በዚያ እንድትኖር አደረገ እግዚአብሔር። በዚያውም አምላክን ጸንሳ በድንግልና ወለደችልን ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር እመቤታችን ቅድስት ድንግል ማርያምን ለእናትነት መርጧታል። ለእናትነት የመረጣትን እሷን ደግሞ ለእኛ ጸጋ ሁና እንድትሰጠን አድርጓል፣ ፈቅዷል ማለት ነው። እሷ ፈቃዷ ከፈቃድ እግዚአብሔር ጋር የተስማማ ስለነበረ ስጋዋ ከስጋዋ ነፍሷም ከነፍሱ ጋር አንድ ሆኗል ማለት ነው። ከነፍሷ ነፍስን ከስጋዋ ደግሞ ስጋን ከፍሎ ከመወለዱ በፊት ፈቃዷ ከፈቃድ እግዚአብሔር ጋር የተዋሃደ ነበረ። እግዚአብሔር ቤተሰቦች ያለ ፈቃድ እግዚአብሔር የማትኖር ንጽሕት ብላቴና ናት እመቤታችን ቅድስት ድንግል ማርያም። ፈቃዷ ከፈቃዱ ጋር አንድ በመሆኑ ምክንያት ስጋዋ ከስጋው ባህሪዋ ከባህሪው ጋር አንድ ሆኗል ማለት ነው። ስለዚህም አብ በሰማይ ያለ እናት የወለደውን ድንግል ማርያም በምድር ላይ ያለ አባት እንድትወልደው አድርጓታል ማለት ነው። ዛሬ እንግዲህ ክርስቲያኖች እግዚአብሔር ሰማያዊቷን ቤተ መቅደስ በምድራዊ ቤተ መቅደስ መካከል እንድናያት ያደረገበት ዕለት ነው ዛሬ። በዚያች ቤተ መቅደስ በምድራዊቷ ማለት ነው ኃጢአት ተሰርዮባታል። እስራኤል አዝነው የነበሩት ተጽናንተውባታል፣ ቢታመሙ ተፈውሰውባታል። ዛሬ ግን ሰማያዊት ቤተ መቅደስ እግዚአብሔር በመካከላችን ሰርቶልን እኛ ሁላችን በዙሪያዋ ሆነን በዙሪያዋ ከበን እንደ እናት እሷን ከበን እንፈወስባታለን። ሐዘን ቢደርስብን እንጽናናባታለን። ከአጋንንት በስተቀር በእውነት እመቤታችን እናት ያልሆነችው ማንም የለም። ከማን በቀር? ከአጋንንት በስተቀር እመቤታችን ቅድስት ድንግል ማርያም ለሁላችንም ምንድን ናት? እናት ናት። ሊቁ እንደተናገረው ብርሃን ብሎ ነውና ስሟን የተረጎመው እመ አምላክ ቅድስት ድንግል ማርያም የጎህ ብርሃን ናት። ልጇ ኢየሱስ ክርስቶስ የፀሐይ ብርሃን ይባላል። እመቤታችን ቅድስት ድንግል ማርያም ደግሞ የጎህ ብርሃን ትባላለች። እስመ ምጽአተ ጎህ ይሰብክ ምጽአተ ብርሃን አይደለም የሚለው የጎህ መምጣት የብርሃንን መውጣት ያበስራል ተብሎ እንደተጻፈው ሁሉ እመቤታችን ቅድስት ድንግል ማርያም የአምላክ እርቅ ምልክት ናት። እንዲሁም ደግሞ አምላክ ወደኛ ለመምጣቱና ከኛ ጋር ለመዋሃዱ ከኛ ጋር ለመኖሩም ምልክታችን እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ወገኖቼ እሷን የያዘ ሁሉ ይጽናናባታል። እሷን የያዘ ሁሉ ቢራብ ይጠግብባታል። ባህታዊ ባዶ እጁን ወደ በረሃ የሚገባው የእማምላክ የቅድስት ድንግል ማርያምን ስሟን ይዞ ነው። በወንጌል የተጻፈውን የድንግሊቱን ስም ይዞ ወደ ምድረ በዳው ይሰደዳል ማለት ነው። ሳይራብ 40 ዘመን 30 ዘመን የተፈቀደለትን ያክል አገልግሎ ከዚህ ዓለም ይለያል ማለት ነው። ክርስቲያኖች እኛ የፀሐይ መውጣት የሚያስደስተን ሰዎች አይደለን። የድንግል ማርያም መምጣትማ እንደምን ያስደስተን በእውነት። እኛ አንድ የከበረ ዘመድ ሲኖረን የምንመካ ሰዎች አይደለን። እንመካባት ብንል የምታስመካ፣ እንጠጋባት ብንል የምታስጠጋ፣ እንክበርባት ብንል የምታከብር እናት እመቤታችን ቅድስት ድንግል ማርያም ናት። ወገኖቼ ብንራብ የሕይወት እንጀራን ይዛ የተገኘች ናታ። ብንጠማም የሕይወት መጠጥን ያስገኘችልን ናታ። እኛ እኮ ምንጭ ባጠገባችን ሲያልፍ ደስ የምንሰኝ ሰዎች አይደለን እንዴ? ባጠገባችን ውሃ ሲኖር
ቀድተን ጠጥተን ደስ የምንሰኝ ሰዎች እኮ ነን። የተጠማ ሰው ከውሃ ሲደርስ ደስ እንደሚለው ሁሉ የተራበ ሰው ምግብ ሲያገኝ እንደሚደሰት ሁሉ እኛም በእውነት ስሟ ሲጠራ በጣም ደስ ይለናል። ምክንያቱም እማምላክ ቅድስት ድንግል ማርያም በተጠራች ጊዜ ሁሉ ማን ትዝ ይለናል? አምላካችን ኢየሱስ ክርስቶስ ትዝ ይለናል። ድንግል ማርያም በተጠራችበት ቦታ ሁሉ ከእግዚአብሔር ጋር ተጣልተን የነበርነው ዘመንና የታረቅንበት ዘመን ትዝ ይለናል። መታረቃችን እኮ ነው ደስ የሚለን ትዝ የሚለን። እመቤታችንን ስሟን በሰማነው ጊዜ ሁሉ ምን ትዝ ይለናል ማለት ነው? እኛ ከእግዚአብሔር ያገኘናቸው ጸጋዎች ሁሉ ትዝ ይለናል። እግዚአብሔር ሰውን ምን ያክል እንዳከበረው እኮ ያወቅነው በእመቤታችን በቅድስት ድንግል ማርያም ነው። ምክንያቱም ከሰማይ ወርዶ ያደረው በእመቤታችን በቅድስት ድንግል ማርያም ላይ ስለሆነ ነው። ሰው እንኳን ቦታ ይመርጥ የለ እንዴ? ለመቆም፣ ለመቀመጥ፣ ለመኖር ቦታ ይመርጣል እኮ። እግዚአብሔር ወደ ምድር ወረደና ሰው ቢመርጥ ድንግል ማርያምን አገኘ። ስለዚህ ድንግል ማርያም ስትጠራ የአምላክ እናት መሆኗ ትዝ ይለናል። የመለኮት ማደሪያ መሆኗ ትዝ ይለናል። ስሟን በሰማን ጊዜ ሁሉ ከእግዚአብሔር ጋር የታረቅነው በእሷ በኩል እንደሆነ፣ በእሷ አቅራቢነት እንደሆነ እናውቃለን። ልብ በሉ ክርስቲያኖች። የሙሴ እህት ማርያም ናት ሙሴን ከባህር ጠብቃ ያተረፈችው። ልብ በሉ። ያን ጊዜ በባህር የሚኖር በባህር ዳርቻ ላይ የሚገኝ ሽመላ የሚባል ወፍ አለ፣ አሞራ አለ። የህፃናቱን አይናቸውን እያወጣ የሚበላ ነው። ያንን አሞራ እንዳይበላው ጠብቃ ያተረፈችው ሙሴን እህቱ ማርያም ናት። እሱ ብቻም አይደለም፣ በኋላም እናቱ ታጠባው ዘንድ ምክንያት የሆነችና በፈርዖን ቤት ውስጥ እንዲያድግ ያደረገችው እህቱ ማርያም ናት። እመቤታችን ቅድስት ድንግል ማርያምም ሄሮድስ ተቆጥቶ 2 ዓመት የሆናቸውን ህፃናት በጠቅላላ በሰይፍ በመታ ጊዜ ያዳነችው እመቤታችን ቅድስት ድንግል ማርያም ናት። ይሄ ሁሉ ነገር ይረሳል እንዴ? በእውነት ክርስቲያኖች፣ ስለሱ መሰደዷ፣ ስለሱ መራቧ፣ መጠማቷ፣ ስለሱ መከራን ሁሉ መቀበሏ፣ በጭንቅ መኖሯ ይረሳል እንዴ ክርስቲያኖች? እሱን በመስቀል ላይ አይሁድ ራቁቱን በሰቀሉት ጊዜ፣ በጅራፍ በገረፉት ጊዜ ያለቀሰችው ለቅሶ ይረሳል እንዴ ክርስቲያኖች? ምድር ላይ የወደቀች ከዚያም ደግሞ አጽናኝ በሌለበት ስፍራ ላይ ተገኝታ ስለ ክርስቶስ መከራን የተቀበለች ብቸኛ እናት መሆኗ ይረሳል እንደ እግዚአብሔር ቤተሰቦች። ቤታችን ቅድስት ድንግል ማርያምማ በእውነት ስሟ በተጠራ ጊዜ ሁሉ እግዚአብሔርን የምናስታውስባት፣ እግዚአብሔር ዘንድ የምንደርስባት በራችን ናት እመቤታችን ቅድስት ድንግል ማርያም ናት። ስለዚህም ክርስቲያኖች እግዚአብሔር በእኛ ወገን ሰው ቢፈልግ ድንግል ማርያምን አገኘ። እኛም ከኛ መካከል ወደ እግዚአብሔር ፊት ቀርቦ ሞገስ አግኝቶ እርቅን የሚያሰጠን ሰው ስንፈልግ ድንግል ማርያምን አገኘን። እግዚአብሔር የሚያገኘው እሷን ነው። እኛም ፈልገን ያገኘነው እሷን ነው። እኛም ሌላ የለንም፣ እግዚአብሔርም ሌላ የለውም። ምክንያቱም ወደ ምድር ወርዶ እሷን ነው ያገኘው። ስለዚህ ሌላ የለንም እኮ በእውነት ክርስቲያኖች፣ እስኪ በሉት ሌላ የለንም በሉ እስኪ። ከማን በቀር? ከድንግል በቀር ማንም የለንም እንዴ። ሔዋን ብትሉ ዕፀ በለስን በላች። ሳራ ብትሉ አብርሃም ከአጋር ዘንድ እንዲደርስ ያደረገች እሷ ናት። ርብቃ ብትሉ ሌሎችም ሴቶችን ብታነሱ ሌላ ምክንያት አላቸው። ርብቃንም ብናነሳ ያዕቆብ አባቱን እንዲሸነግል የመከረችው እኮ እሷ ናት። ራሔልንም ብናነሳ የአባቷን ጣዖት የሰረቀች እኮ እሷ ናት። እመቤታችን ቅድስት ድንግል ማርያም በምን ታሟታላችሁ? በእውነት እንኳን ሰው በእውነት እንደው አለማወቅ ነው እንጂ አጋንንት ራሳቸው ኑና እንከራከር ቢባል አጋንንት ራሳቸው ድንግል ማርያምን የሚያሙበት ምክንያት አላቸው? የላቸውም። በምን ሊያሟት ይችላሉ? ሞከሩ እኮ። ከዮሴፍ ነው የጸነሰችው አሉ። መንፈስ ቅዱስ ግን በወንጌላውያን አደረና ሳይገናኙ ጸንሳ ተገኘች ብሎ መሰከረባቸው። ልብ በሉ ክርስቲያኖች። አጋንንት ጀምረው ነበረ እንዲሁም ቀጠሉ። እሷ ካለፈችም በኋላ ደግሞ ከ200 ዓመተ ምህረት በኋላ ደግሞ እንደገና ተነሱና ምን አሉ? ከጌታ በኋላም ሌላ ልጅ አላት ብለው ደግሞ ተነሱ። አሁንም ወንጌላዊ ምን አለ? እያይመራ እስከ መወለደት ወልደ ዘበኩር አለ። የበኩር ልጇ ብሎ ጠራው። በኩራ ብሎ መጥራቱ አለ። ዮሐንስ አፈወርቅ ደግሞ ይህን ሲተረጉመው ቅዱስ ቄርሎስም በተረፈ ቄርሎስ ላይ ስለዚህ ይናገራል። በኩራ ወይም የበኩር ልጇ ተብሎ የተጠራበት ምክንያት ሌላ ተቀዳሚ ተከታይ የሌለው
ማለት ነው ብሎ ገሰጻቸው፣ አሳፈራቸው ክርስቲያኖች። ስለዚህ ድንግል ማርያም በብዙ ነገር ተፈታተኗት፣ ምክንያት ግን አጡባት ክርስቲያኖች። በምን ያሟታል? በድንግልናዋ እንዳይጠረጥሯት ነቢያትም ድንግል ሆና ጸንሳ ድንግል ሆና እንደምትወልድ መሰከሩባቸው። ሐዋርያትም ዮሴፍ ሳለ ያለ ዮሴፍ አጋዥነት ሳይገናኙ ጸንሳ እንደተገኘች ተናገሩባቸው። መልአኩ ገብርኤል ከዚህ ሁሉ የሚበልጠው ምስክር ደግሞ ወንድ ሳላውቅ እንዴት ይሆናል ብላ በጠየቀችው ጊዜ ምን አላት? ያንቺ ጽንስ በመንፈስ ቅዱስ ነው አላት። መንፈስ ቅዱስ ምን ይላል? ያድርብሻል፣ የልዑል ኃይል ምን ይልሻል? ይጸልልሻል ብሎ ተናገራት። ተመልከቱ ክርስቲያኖች። እንዲያውም ምን አላት? ጸጋን የተመላሽ ወይ አላት። እንደ ሌሎቹ ቅዱሳን አይደለም። ለአንድ አክሊል የሚያበቃ ጸጋ አይደለም ያላት ድንግል ማርያም። ጸጋ ክብርን ሁሉ እንድትወርስ የሚያደርጋት ጸጋ ነው ያላት ድንግል ማርያም። የእሷ ነገር በተነሳ ጊዜ ሊቃውንት እኮ የሚናገሩት የሚጠፋቸው ለዚህ ነው ክርስቲያኖች። ምክንያቱም ጸጋዋ ብዙ ነው፣ ክብሯም ደግሞ ብዙ ነው። እስኪ እናንተ መስክሩ። በእውነት እሱን አይደለም ፍረዱልኝ። ላሚቱ አንበሳ ወልዳ ታቅፋ ብታገኟት ትገረማላችሁ? አትገረሙ? ንገሩኝ። ይገርማል አይገርምም? አይገርምም? ይሄ ይገርማል። ሀዳስ ጣይዋ የተባለች ነጭ እምቦሳ ተብላ የተጠራችው ድንግል ማርያም ናት። አንበሳውን አቀፈችዋ። ተመልከቱት። ይህች ታናሿ ብላቴና እመቤታችን ቅድስት ድንግል ማርያም ጌታን አቀፈችው። ከእናንተ መካከል አንድ ሰው ፀሐይን በእጅ ያዛት ብሎ እግዚአብሔር ፀሐይን አምጥቶ በእጁ ቢሰጠው ይችላል? ንገሩ፣ ይችላል? እመቤታችን ቅድስት ድንግል ማርያም እኮ ፀሐይን በእጇ ይዛው የተገኘችው። በቅፏ የታቀፈችው እኮ ፀሐይ ነው። እስኪ ተመልከቱት። በእውነት ከኛ መካከል እሳትን ያለ መያዝ የሚችል አለ? ድንግል ማርያም ግን ምድራዊውን እሳት አይደለም ሰማያዊውን እሳት። ይህንንማ ውሃ ያጠፋዋል። ይህንንማ በመያዣም ይይዙታል። ሰማያዊውን እሳት የመለኮትን እሳት ግን እመቤታችን ቅድስት ድንግል ማርያም ብቻዋን ያዘችው። የመብረቅ ብልጭልጭታ የሚያስደነግጠን ሆነን ሳለ ድንግል ማርያም ግን የመባረቅትን ጌታ መብረቅን የፈጠረውን ጌታ በጨርቅ ጠቀለለችው እና በቅፏ ተሸከመችው። ተመልከቱት። ይህንን እኮ ነው ያደረገችው። ይህ አይገርምም? በእውነት ታዲያ ለዚህች ሴት አንክሮ ካልሆነ በስተቀር ምስጋና ካልሆነ በስተቀር ማን ነው በእውነት እንከን እያወጣላት ሊከራከር የሚችል? ማን ነው በእውነት? አጋንንት ራሳቸው ምክንያት ሊያበጁላት አይችሉም። ስለ ድንግል ማርያም ነውር አውጥተው መከራከር አይችሉም፣ እንኳን የሰው ልጅ በእውነት። ስለዚህም ከአጋንንት በስተቀር ድንግል ማርያም እናት ያልሆነችለት ማንም የለም። እስኪ ማንም የለም በሉ። ምን ያልሆነችለት? ድንግል ማርያም እናት ያልሆነችው በጭንቅ ቀን ያልደረሰችለት አለ? ማንም የለም በእውነት። ብታምኑም ባታምኑም ይህ እውነት ነው። ይህን ዛፍ እናንተ አልተከላችሁትም፣ ግን በጥላው ታርፉበታላችሁ። እውነት ነው። እዚህ ዛፍ ላይ ብናውቅም ባናውቅም ተጠቅመንበታል። ሲኖር አይታወቀንም፣ ግን ቢነሳና ለጥቂት ጊዜ ፀሐይ ወረር ቢያደርጋችሁ ግን ያን ጊዜ የዛፉ ክብር የዛፉ ጥቅም ይገባችኋል ማለት ነው። ክርስቲያኖች የእመቤታችንን ነገር ልክ እንደዚያ ነው። ዓለም አላወቀም እንጂ ጠጥቶት የሚኖር የእሷን ጸጋ ነው። ተመግቦት የሚኖር የእሷን ጸጋ ነው ክርስቲያኖች። እናም ሁላችንም እንዳንረሳ የድንግሊቱ ስም ማን ነበረ? የድንግሊቱ ስም እስኪ በሉ ሁላችሁም። እግዚአብሔር ይስጥልኝ።